እሱ ደግሞ ሶኞ ይላል። ሰኞ 11 ሰኞ 11 ነው አለ ዛሬ። አዎ ሰኞ አለች ከታች። አዎ እውነቱ ነው። እኔ ስከራከር ሰኞ በዝቻው እየወጣሁ ሐሙስ 7 ቅዳሜ 8 9 ሰኞ 10 ማክሰኞ 11 ማክሰኞ ነው። ሰኞ ወርቁ ቅምጣት ምንድን ነው ሲጀመር? ወርቁ ምንድን ነው? አንቺም ያስቀምጥሽ ነገር ያስቀምጥሽ። ምንድን ነው ያልሽው? ቅምጣት አይደለም። ይበላሉ፣ ይጠጣሉ። እንደገና ቅምቀት ሎሚ የሚወረውርበት ሎሚ መወረወሪያ። ወይኔ የባለፈው አንድ ጊዜ የሚታረድ አይደለም። ይኸውልሽ አንቺ ሀይሚዬ ጋር ብሩኬን ወይኔ በጣም ነው ያመጣው። ትዝ አለባቸው ለጥምቀት አዲስ አበባ ላይ አንቺ እንትን የሸከማት ነው። ማርክ ቤት የሚቀመጠው ልጅ የሸከማት ቀን እንደ ዛሬ የመጀመሪያ ቀንሳ ስልክ ደውላ ምሳ ጋብዘኝ እያለ በራሱ ስልክ አሎ ውድ አፏን ይዟት ምሳ ጋብዘኝም። አዎ ገና ሳጨርሰው እኮ ነው አፏን ያዛት። ጌም ተጫውቶ እኮ ነው የቀጠሮ ጌም ነበር እንደ ዛሬ። ከዛ ፀጉሯን ተሰርታ መጣች። ወይኔ እሱ እኮ ጥምቀት አይደለም ሀዩ፣ እሱ እኮ ጥምቀት ነው እንዴ? ጥምቀት አይደለም እኮ። አዎ ለጥምቀት ነው የተሰራችው። እንደ ዛሬ እንደዛ ብላ እንደ ነገ በላቸው ተሸከ ሌላ ማች ለብሶ መጡ። ውዴ ምሳ ጋብዘኝ ያለች እኮ ጥምቀት አይደለም ነው እንደ ዛሬ ነው። አዎ ጥምቀት ነው። ከዛ በንጋቱ ደግሞ ማነው ስሙ መጥቶ በላቸው ተሸከመ አይደለም። በላቸው አይደለም ሄኖክ ማለት በላቸው ወይኔ በላቸው ያሉት እዛው ሎሚ ጥምቀት እንገናኝ ብለዋል። ወረወረብሽም እንዴ ብሎ ሎሚ ወርወር ብሎ ነው ያ እንትን የተሸከማት የዛ ሰዓት። ወይኔ በላቸው ብሎ የሄደ ጊዜ አይደል? አዎ ስሙ ጠፍቶባት ማነው ስምህ ትንሽ ከውዴ ጋር የሆነ ነገር አለ ስትለው ወይ ነው ነገር አለ። የዛ ሰዓት ራሱ ቀላል ሳቀ እንዴ? የመዳም ሽንት ቤት እያጠብን እነሱ የት እንደደረሱ። እናንተ ምን ሆናችሁ ነው? ኧረ ዝም በሉ። አፉን የያዘበት ቀን ቀይ ሾፉን የለበሰች ቀን ነው። ሄኖክ የሸከማት ደግሞ የዛለ ታቦት ሊገባለት ነው። በማግስቱ ደግሞ ታቦት ሊገባለት ነው። ሄኖክ የሸከመው ደግሞ የሩታ ታቦት በሚገባ ቀን ነው። በማግስቱ ታቦት በሚገባ መጀመሪያ ቀን አፏን የሸፈነው ታቦት ሲወጣ ነው። ሁለት ቀን ነው ተከታታይ ሰሩት። አሁን የለውም ማለት ነው። አሁን ይሄ ነገር የለውም። እኛ የት እንድታዲያ እኔ አላቅልሽ ሳምንት አለው አይደለ? በግልጽ ቡታጅራ ሂጂ ግቢ። አይ በዚህ ሰሞን ውስጥማ ሳይሄዱ አይቀርም። ያለው ተጨራሱ አዎ ጨርቅ እኮ ነው። እንትን አይደለም ልጅ አይደለም። ሰኞ ከሆነ እኔ ግን ዛሬ አዲስ አበባ ሄዶ ሰምቻለሁ። የኔ ወርቅ የዛሬ ሳምንት ከሆነ በዓል የዛሬ ሳምንት ነው። የዛሬ ሳምንት አዎ ዛሬ ሰኞ ነው። ዛሬ እንትን ነው ጥምቀት ነው። እሁድ ከተራ ነው ታቦት ይወጣል። ትናንትና ማለት ነው እኮ። ግን እኔ አመት ባል ሰኞ ከሆነ ይሄዳሉ ማለት ነው። እኔ ኢትዮጵያ አዲስ አበባ የሚሄዱ ቡታጅራ ብቻ ይታረቀው ይሉ ሰላም ፈጥረው ኧረ ይፈጥራሉ ኢንሻአላህ። ቢታረቁ ራሱ እኮ ቶሎ አይደለም። ቢታረቁ ራሱ ቶሎ ወደ አዲስ አበባ አይሄዱም እኮ። ብዙ ነገር አለ። ብዙ እሷ ሰርፕራይዝ አድርጋታል። ብዙ ነገር ስላለ አይሄዱም ቶሎ ብሎ ሰላም ከተፈጠረ እዛም ሰንብት ችግር የለውም። አይደለም እኛ እነሱ ሰርፕራይዝ እንጠብቃለን። ለእኛ ሰርፕራይዝ ያደርጉናል።
ወላሂ ምላችሁ ጥንቸሎቹ ግን አላፈቋችሁ። በጣም 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 በተለይ እኔ በጣም ጥንቸሊቱ ያድርግልኝ። ናፍቆኛል። እዚህ ጋር አንድ ነገር እንፍጠር እስቲ፣ ዝም በሉ። አንድ ነገር እንፍጠር። ማታ ጥንቸሎቹን አሳዩ፣ ጥንቸሎቹን አምጡልን በላቸው። ለምን ነው የምትይው? በቲክቶክ ታመጣልሻለህ። የቤቷ ምንድን ነው? ምን ጥቅም አለው? በነገራችን ላይ ጥንቸሎች እኮ አይሚጋ ናቸው። አይሚጋ ናቸው። ከጥንቸሊቱ ምን አለኝ? እነሱ አብረው ነው ጥንቸሎች ብላ የዛ ሰዓት ስትነግረው አይደል ይዘናቸው እንሄዳለን ያላት። ነገሩ ሁሉ እኮ ይሄ ነገር እኮ የዛለት እኮ ሁሉን ነገር እኛ አልገባንም እንጂ ያስተካክላሉ። ልብስ ብዙ ስትለው አይዛገዛልሻለሁ ትንሽ ያዚ እንደምቆም እኮ በጣም የታወቀ ነው። ሰው አልገባውም። ኧረ ለሶስት ቀን ነበር ያለው እሳቸው። እሱ እንደዛ የሚረዝም አልመሰለውማ። ሲላት በዚያ አይ 3 ቀን ካለ በኋላ ምን አለ ግን እኔና ሃይሜ ትንሽ የሚያራርቅ ነገር ነው ብለዋል። በዚህ ቪዲዮ ሰውን በዚህ ቪዲዮ ይጽናና ብሎ ነው ያን ቪዲዮ ትንሽ እንትን ይለናል፣ በኋላ ያማረ ይሆናል ብሎ በቃ አንቺም አላት እኮ አንቺም እነሱም በዚህ ቪዲዮ ተጽናኑ ነው ያስተካክሉ ነው የሄደው ስራው። ግን ነገር እንትናቸው ቪዋቸው ምንም ብታልኩሽ ቶሎ አይሄድም። በ2 ቀን ነው እንትን የሚለው ብታልኩሽ የጀመረ ነው ቪዮ አሪፍ ነው። አሁን ምንድን ነው ከ200 በላይ ነው። ስንት ሆኗል? 2 ገባ የሃይሚ ከስድስት እንዴ እኮ አልኩሽ እኮ ዘርፌ በ2 ቀን ነው አልኩሽ እኮ። የመጀመሪያ የጀመሩ ሰሞን በ1 ቀን ነበር የምትገባው እሱም እሷ ምንድን ነው የምትገባው? ትላንት ነው የገባችው 76 እንዴ ዝም በሉ ሳብስክራይብ ሄዱዋል። ምክንያቱም ይኸውላችሁ የእኔን ስራ ሲጀምሩ ስንት ነበረች ጨረቃ? የእኔን ስራ ሲጀምሩ 60 ምናምን ነበረች። ዛሬ 76 ገብታለች። 76 ገባች ነበረች። እሺ አሁን 76 ገብታለች። ከዛም በኋላ ስራውን ልክ ሲጀምሩ እንትኑ ቪው ላይኩም እየጨመረ መጣ። በአንዳንድ ሲለቁ 61 ነው። ልክ አንድ ቪዲዮ ሲለቁ 69 ይጨምራል የእሷ። አንዳንድ ጊዜ ደግሞ 2 ይገባል። እናንተ ሳብስክራይብ አይደለም እኮ ማየት ያለባችሁ ቪዮ ነው። ቪዮ የሄደ ነው። ምንድነው ቪዮ የሄደ ነው። ቪዮ የሄደ ነው 64 ይሁን ጨረቃ ብሩኬ ቡታጀራ የሄደ ቀን የሰራ ቪዲዮ ማለት ነው። እስካሁን ድረስ 1 ወር ሙሉ 200,000 አልገባም። ገባሽ አይደል? አልገባም። የመጀመሪያ ሃይሚ እንትን ምንድነው የባል ልብስ የወሎ ልብስ ለብሳ የሰራችው 150 አልገባም እስካሁን ድረስ። ቪዲዮዎች አሁን በጣም አሪፍ ነው። አሁን በጣም በኋላ የሰሙት ስራ ነው። ቪው እየጨመረ ነው። በጣም ቀዝቅዞ ነበረ። በጣም ቀዝቅዞ ነበር። እግዚአብሔር ይመስገን ጥሩ ነው። እግዚአብሔር ይመስገን አሁን ቪው ጥሩ ነው። አንድ ሳምንት ማለት ነው። በጣም ነው የወረደ። አይቻልም ግን አንድ ሳምንት እኔ ስሙ፣ አንድ ሳምንት እኔ ወላሂ ወደ ዩቱብ መግባት አስጠላኝ። ጠዋት ማለት ነው። ጉርዱ በጣም ጉርዱ እንዴ ፈርቼ ነበርኩ። ከዛ እኔ ስራ ጀመረ ተነሳ። ግን እኔ ወድጃታለሁ። ጉንፋኑ ግን የማን ይመስላችኋል? የኔ ነው። የኔና የኔ
የኔና የናኒ እኔም ሶፍት ይዣለሁ እኮ የወርቅ ወደ ነይ አዎ ወደ አንተ ገባ የወርቅዬ ወደ አንተ ናኒ ትናንትና ሶፍት ግን ምንድን ነው ያረቁት? እኔ እኮ አላወቅኩትም ነበር። አይ ማለት አንቺም እኮ አለቀቀሽም። ለዛ ነው ሶፍቱን እያዝኩ። ችግር የለውም። እኔ ፍቅር ደግሞ ማለት ለምንድን ነው እንደዚህ ያልከኝ? ጉንፋኝ እንዳያስገባ ምንድን ነው የሚባለው? እንዳላስይዝ ያልከኝ ያልከኝ ለምንድን ነው? ሲጀመር ከኔ አይደለም እንደመጣው የኛ መሀል ከኛ መሀል እንድትቆሚ ፈልጌ ነው የኛ መሀል እንድትቆሚ ፈልጌ ነው ወደዛ ያደረኩሽ። ግን እኔ በጣም ነው የሚወድሽ እኮ አንቺ። ግን አይደለም ጉንፋኝ ሲይዝህ ግን ፍቅር በጣም ታበዛለህ። ማን እኔ የምልሽ እኔ እኮ ሁሌም ከነፍሴ በላይ ነው የሚያፈቅርሽ። አንቺ አይገባሽም እንጂ በተለይ ጉንፋን ሲይዘኝ አትረጅም ወይ? ለማንኛው ጉንፋን ሲይዝህ ግን ፍቅር አታብዛሽ። ጨረቃ ፕሮፋይልሽን አይተሽዋል? የኔ ውድ ማለት ነው። ምን ማለት ነው? ጭንቅላት ቆርጠሻል። ስንት ቀሙሉ እውነትሽ ነው ማለት ነው። ሲሙ ማለት ነው ሀዩ ማለት ነው። ብዙ አመታቶችን ለፍታ ደቅም ብላ የተቀመጠች ሴትዮዋ ነው የምትመስለው። ማን እኔ አንቺ አይደለም፣ እንደሱ አይደለም። ብዙ መንገድ የተራመደች ሴትዮን የምትመስለው አነጋገሯ ነው አንቺ ላይ ነው ልጅ ይሁንሽ ሆነሽ አንዳንድ በእጅዋ የተጓዘች ሴትዮን የምትመስለው 4 ቀን 5 ቀን ቁጭ ብላ አንዳንድ ምን ሀይል የጀረሰች አረመራት ሀዲጅ የውሻ ልጅ ተነሳበት። ይኸው ተናደደችልሽ። ከዚህ በላይ ምን ትበል? ናኒ መጣ። ሊሄድ ነው። ደህና ቆዩ። ምንድን ነው የመጣ የሆነ ነገር አባሱ ገባርኩ። ትናፍቅኛለሽ ውዴ። ታዲያ አሁን እንዴት ነው የምተኛው ከአንቺ ጋር? እስከ 10 ቀን ቻው በቃ። መልካም የመለያየት ጊዜ ስሚኝ፣ አልቆይም። እሺ አልቆይም። አንቺ አውሩ። እኔ የኔ እንትን ልጅ ስል ነው የአንቺ ቢመጣው እንግድነቱን ተቀበለው አይደለም። ወሬ ገና ነው አልመላም። ለምንድን ነው በአሁኑ ሰዓት የሚመጣው? በለ ወረሽ ነው እንዴ? እና ታዲያ የኔ እሱ አይደለም። ኦሆ አንቺ የት ነሽ? እሱ አይደለም። ተይ ናኒ ናት የምታውቀው። አራው ፍቅሬ አትቆይ ከጠነከረኝ ግን ቆያለሁ ትንሽ። አይ ወገብሽ በትክክል ከባዱ ነው። ወገብሽን ዘሪ። ለማንኛውም ማሬ የኔ ቆንጆ እንትኑን ግድግዳውን በደንብ ያዝ አድርጊው በሁለት በኩል። አረ ግድግዳውማ ሊርቃት ይችላል። ቢያንስ ወገቧን አጠገቤ ሆነሽ ሰሚ እንትና የማነስ በረስሙ እንዴ ልጁ የቢኒ ነው። ቢኒ ዋሽቶኛል ብሎ እየጮኸ ነው። እኛ በራሳችን ሙድ ነን። አንቺ ዝም በይ። አይደለም አሁን የሚለቁት ቪዲዮ እኮ እያሳቀኝ እኮ ነው። ደግሞ ከጊዜ የለቀቀው ምን አለ ከዘራ መጣ ወይ ምንድን ነው የተለቀቀ ይችላል እንዴ? እንትናን የለቀቀው ይሄ ምንቱ ልጁ የቢኒ ነው። ቢኒ ዋሽቶኛል
እና ሚስጥሩን አወጣበት ብሎ እሱ ነው የለቀቀው። ገና 21 ሚኒት ነው። ልጁ ሰውዬ ነው ይሄ። አዩ የልጁ የህፃኑ ስም ማለት ነው። ምን አሉ ስሙ ምን አሉ? አሁን ገና ነው ይሄ። ያው ገና ለቀቀው ብዬ ሳይ ነው ምን አለ ወርቆዬ ያ ቦታ ያ ልጅ ታውቃላችሁ አይደል? ያ ልጅ የሆነ ሰው በዚህ ሰሞን ሸክሞ ፎቶ ለቆ ነበር እና ትክክለኛ አባት አገኘ። ኮሜንት ነው ምን አገባኝ? ኮሜንት ነው ገብተኛል እኮ አንቺ የምታወሪ ትክክለኛ። አዎ ትክክለኛ አባት አገኘ። አዎ ድሮም ያንተ ነው። አዎ አላያችሁ? እቅፎ ውስጥ ገብቶ አላላሉ ይሄ መጣው። አዎ ልጁ የመጣው ልጅ አዎ ቢኒ ነው ስሙ። ዋሽቶኛል ብሎ መጣ እኮ እንትና ነው ወርቁ። እኔ ደግሞ ምን አልኩት መሰለኝ? ወርቁ ደግሞ ምን አልኩት? ይመሳሰል። ኧረ በእናትህ ዝም በይ። አፍንጫና አፉ ያንን ሰውዬ ነው የሚመስለው። ከበርሽ ሰላም ያንን ሰውዬ የሚመስለው ግንባር አካባቢ ነው። ግንባሩ አካባቢ ነው ያ ሰውዬ። እንዲህ ነው ሁሉ ነገር በጋራ ነው። ሁሉ ነገር በጋራ ነው። ባለፈው አይደለም አንቺ ባለፈው ማለት ነው። እኔ እዚህ ጋር ማለት ነው ለምንድን ነው የማይናገር ዝምተኛ ነው ስለው፣ አንቺ ግን ገና ልጅ ነው ምን ሆነሽ ነው አልሽኝ። ብዙ ሰው በኮሜንት ምን ነው ወይ አረቅስ ወይ አይጨው ምን ሆኖ ነው ልጁ ወይ ጊዜ ብርጭቆ በፊቱ ካልሰበረች አይሆንም። ብርጭቆ ሲያወሩ እሱ ይጽፋል እያዳመጠ ይጽፋል። ማን አንቺ ምንም ነገር ተስት እምብስ አይልም እኮ ዝም አይደለም ያስቀምጡ። ናኒ ትናንትና ቪዲዮ አልቆ ተናገር ሲሉት ነው የሚያወራው። ስትሄድ እንዴት ምንድን ነው እሱ ሲባል ነው የሚያወራው። ስትሄድ አይታችሁታል እንዴት ዞሮ እንደገላመጣት። እኔ ራሴ እሱ ቦታ ነበር። ይሄ ልጁ ባሌታው የልጅ አባት የተባለው እንዴት እንደገላመጣት እንዴት ስትሄድ አይታችሁ ከሆነ እሱ ባዩት መጨረሻውን እኮ ነው የምልሽ። ማንን ነው የገለበጠው? እችኑ ስሜለሽን ስሜለሽ በሏት። ስሟን እንዳጠሩ ስሟ አይደለም ደላላ ነው። ስሟ ደላላ ነው። እናንተ ስሜለሽ ትሆን እንግዲህ። እኔማ ስሜለሽ እያልኩ ነው። ዝም ብላችሁ በቅኔ ስም ደላላ ነው። ደላላ ነው። ምክንያቱም ደላላ ደረቅ ነው። ደላላ ነው። ምን ሆናችሁ ነው እናንተ? እውነትሽን ነው እኮ ደላላ ልክ ነው። እውነቱን ውሸቱን እንደሆነ ታርጎ አውርቶ ብሎ ኮንትሮባንድ፣ ከታች ደግሞ ኮንትሮባንድ